ጄዳ በሽፍቶች እጅ ወድቃ ክብሯን እንዳጣች ገምቶ ነበር። ነገር ግን እውነታው ከዚህ የተለየ ነበር። በዛ አስከፊና አስጨናቂ ወቅት ራሷን ለመከላከል ስትል የያዘችው ትንሽ ቢላዋ አውጥታ አንዱን ሽፍታ ወጋችው። ሽፍታውን በህመም ላይ እየተንፈራገጠ ባለበት ቅጽበት እሷ ለህይወቷ ስትል በቻለችው ፍጥነት አምልጣ ሮጠች። በዚህም ምክንያት ሁሉም ሰው እንደሚጠረጥራት ሳይሆን ንጽህናዋን እንደጠበቀች ለመትረፍ በቅታለች። የታሪኩ ቀጣይ ክፍልም ከዚህ በኋላ የሆነውን ነገር ያሳያል። ኤልካን ጄዳን ሊጠይቃት መጣ። በሰርግ ልብስም ስትታይ በውበቷ በጣም ተደነቀ። ልክ ሌላ ሰው የሆነች እስኪመስለው ድረስ ተለይታበታለች። ነገር ግን ቀይ ሪቫኑን ለምን አላሰረችም ብሎ ግራ ተጋባ። ጄዳም ስትመልስለት ወንድሞቿ አንቺ የረከስሽ ሴት ነሽ፣ ይህንን ለማሰር ብቁ አይደለሽም እንዳሏት ነገረችው። ኤልካንም እሱ ከነሱ ጋር ምን ያገናኘዋል አላት። በመቀጠልም እኔ ማወቅ የምፈልገው አንቺ ራስሽ ማሰር ትፈልጊያለሽ ወይ የሚለውን ብቻ ነው አላት። ይሄኔ ጄዳ ስለ ፍላጎቷ የሚጠይቃትና የሚያስብላት የመጀመሪያ ሰው በመሆኑ በጣም ተደሰተች። በደስታም ራሷን በመነቅነቅ ፍላጎቷን ገለጸችለት። ኤልካን ቀይ ሪቫኑን ራሷ አሰረላት። ጄዳ ለመጀመሪያ ጊዜ ነበር ወደ ወንድ እንደዚህ የተጠጋችው። ይህም በጣም አስደነገጣት። በልቧ ውስጥም ዝም ያለ የፍቅር ስሜት ሲያቆጠቁጥ ተሰማት። ጉንጮቿን በፍርሃት ቀሉ። እሷን ለሚያከብርና ለሚንከባከባት ወንድ እንደምትዳር በማሰቧ በደስታ ተዋጠች። ከዚያ ቅጽበት ጀምሮ ጄዳ ኤልካንን እንደ ባለቤቷ ማየት ጀመረች። እድሜ ልኳንም የምትከተለው ባሏ እንደሆነ አመነች። ታሺና ቺዋ ሰርጋቸውን በትኩረት ሲከታተሉ ቆዩ። ኤልካንና ጄዳ በሲቪል መዝገብ ቤት ጋብቻቸውን ለመፈጸም በዝግጅት ላይ ሳሉ ጄዳ የጋብቻ ምስክር ወረቀቱን እንድትፈርም ትጠየቃለች። ሆኖም ጄዳ መጻፍ እንደማትችል ለኤልካን በሀፍረት ቀስ ብላ ትነግረዋለች። ኤልካንም ሁኔታውን በረጋ መንፈስ በመቀበልና በፊርማ ፋንታ የጣት አሻራዋን መጠቀም ትችል እንደሆነ ጠየቀ። ጋብቻ አስፈጻሚዋም ጣቷን እንድትጠቀም ተስማማለች። የቀለም መቀቢያውንም ከሰጠቻት በኋላ ኤልካን የጄዳን እጅ በቀስታ በመምራት የጣት አሻራዋን በሰርተፊኬቱ ላይ እንድታሳረፍ ረዳት። በመጨረሻም ኤልካን የራሱን ፊርማ እንደ ቃል ኪዳን በወረቀቱ ላይ አኖረ። ከዚያች ቅጽበት ጀምሮ ሁለቱ በህግ ባልና ሚስት ሆኑ። ታሺ ኤልካን ቃሉን ጠብቆ ስላገባት በጣም ተደስቶ ለተለመደው የአማችነት ሰላምታ እጁን ዘረጋ። ነገር ግን ኤልካን አዲሱን አማቹን በጣም ይጠላው ስለነበር እጁን በመመለስ ሰላምታ ለመለዋወጥ ፈቃደኛ አልሆነም። ሁኔታው መጥፎ እየሆነ መምጣቱን የተመለከተችዋ ውጥረቱን ለማርገብ በፍጥነት ጣልቃ በመግባት ወንድሙን እንዲህን ነገረው። ታሺም ምንም አማራጭ ስላልነበረው በቅሬታ ለጥንዶቹ የእንኳን ደስ አላችሁ መልእክት አስተላልፎ በቁጣ እያያቸው ጥሏቸው ሄደ። እነሱ አንዴ ከሄዱ በኋላ ጄዳን ወደ አንድ ቦታ ለመውሰድ ከአዛዡ ፍቃድ በመጠየቅ ሲፈቀድለት ይዟት ይሄዳል። ጄዳ በሰርግ ልብሷ ሆና ወዴት እየሄዱ እንደሆነ ብትጠይቀውም ኤልካን ግን ቦታውን ሲደርሱ እንደምታየው በመንገር በሚስጥር ይዟት ይጓዛል። ኤልካን የገባላትን ቃል ለመፈጸም ይዟት የሄደው ወደ እናቷ መቃብር ሲሆን ጄዳም እናቷ ልጇ ስታገባ የማየት የሁልጊዜ ምኞት እንደነበራት በማስታወስ በመቃብሩ አጠገብ ተንበርክካ በስሜት ታለቅሳለች። የጋብቻ ምስክር ወረቀቷንም ከፍ አድርጋ ለእናቷ መቃብር ስታሳይ የሚመለከተው ኤልካን በሁኔታው እጅግ ያዝናል። በመጨረሻም ጄዳ በመቃብሩ ምልክት ላይ የተጻፈውን C8 የሚለውን ቁጥር አይታ ትርጉሙን ኤልካንን ስትጠይቀው ኤልካን በመቃብር ስፍራ ውስጥ ለእናቷ መቃብር የተሰጠው ልዩ ቁጥር እንደሆነ ለጄዳ ይነግራታል። በዚህ መሃል ጄዳ መቃብሩን ለይቶ ለማወቅ እንድትችል የእናቷ ስም በድንጋይ ላይ ለመጻፍ አስባ እስክሪፕቶ እንዲሰጣት ተጠይቀዋለች። ምክንያቱም መቃብሩን ዳግመኛ ላታገኘው እንደምትችል ከፍተኛ ስጋት ነበራት። ኤልካን ግን ከስክሪፕቶ በላይ የሆነ ትልቅ ተስፋ ይሰጣታል። የመቃብሩ ስፍራ እንደማይረሳና ቦታው ታድሶ ትክክለኛና ቋሚ የመቃብር ድንጋይ እንደሚቆምላት ቃል ይገባላታል። ጄዳ ከዚህ ቀደም ከማንም ወንድ እንደዚህ አይነት ደግነት አጋጥሟት ስለማያውቅ በምስጋና እንባ አይኖቿ ይሞላሉ። ኤልካንንም እንደ መልአክ ታየዋለች። እሱ ግን በትህትና እኔ መልአክ አይደለሁም የምችለውን ብቻ ነው ያደረኩት ብሎ ይመልስላታል። እሷ ግን ቀድሞውኑ ልቧን በሙሉ ለሱ ሰጥታ ነበር። ሆኖም የኤልካን ስሜት የተደበላለቀ ነው። ምክንያቱም በኢስታንቡል የውትድርና አገልግሎቱን እስኪያጠናቅቅ የምትጠብቀው እጮኛ ስላለችው ይህ አዲስ ሁኔታ ህይወቱን ምስቅልቅል አድርጎታል። ኤልካን ጄዳን ከመቃብሩ ስፍራ እየመራ ካወጣት በኋላ ከበስተጀርባ ያለውን ውብ መልክዓ ምድር በመጠቀም ፎቶ ያነሳታል። ነገር ግን ሙሽሪት ብቻዋን በፎቶ ላይ መታየቷ የሆነ ነገር እንደጎደለውና እንግዳ እንደሆነ ስለተሰማት ጄዳ ጥያቄ ለማቅረብ ወደሱ ትጠጋለች። በታላቅ ጉጉትም አንድ ላይ ፎቶ መነሳት እንችላለን ስትል ትጠይቀዋለች።
ኤልካንም በጥያቄዋ ደስተኛ በመሆን በፈገግታ በሚገባ ብሎ ይመልስላታል። ከዚያም ስልኩን አውጥቶ ለፎቶ እንዲዘጋጁ ፈገግ በይ ካላት በኋላ ሁለቱም በፍቅርና በደስታ ተቀራርበው ለፎቶ ፈገግ ሲሉ ይታያሉ። እስካሁን ድረስ ካያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ እባካችሁ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ።